ክብር ለጌታ ይሁን። ኢየሱስ የእግዚአብሔር ልጅ ጌታ ነው። ስሙ ይባረክ። ሃሌሉያ። በድጋሚ ሞጌ እንኳን ደህና መጣ። እንግዶችም እንኳን ደህና መጣችሁ። ከሸሰፋና ቤተሰቡም እንኳን ደህና መጣችሁ። ክብር ለጌታ ይሁን። ሳምንት የጀመርነው ትምህርት አለን እንቀጥላለን። ዛሬ ጌታ ይረዳናል፣ እንማራለን። ከዛ በፊት እንጸልይ። ክብር ለኢየሱስ ይሁን። እግዚአብሔር የዘላለም አምላክ ስምህ ይባረክ። እናመሰግንሃለን። ክብር፣ ምስጋና፣ ታላቅነት፣ ገናናነት ሁሉ ለስምህ ይሁን። ስለረዳን ስላገዘን ስለዚህ ጸጋ እናመሰግንሃለን። እንዳች ከኛ የሆነ ነገር የለም። ሁሉን ያደረክ አንተ ነህ። አንተን መሻት ቢኖረን፣ አንተን መፈለግ ቢኖር፣ ማገልገል ቢኖር፣ በቤትህ መገኘት፣ ቃልህን መፈለግ እግዚአብሔር ሆይ ድምጽ በሚሰማበት መገኘታችን ስለረዳህን ነውና እናመሰግንሃለን። አባት ሆይ አሁንም በመንፈስህ አስተምረን። ስምህ ይባረክ። አንተም መንፈስህን ትልካለህ፣ የምድርንም ፊት ታድሳለህ፣ እነርሱም ይፈጠሩማል ተብሎ እንደተጻፈ እግዚአብሔር የዘላለም አምላክ ዛሬ በመንፈስህ ሃሌሉያ መታደስ ይሁን። የኔ ጌታ መንፈስህ በቃልህ ላይ ያለፈ ህይወታችንን ይለውጥ። ጸጋን አብዛልን፣ አበርታን፣ አጽናን። የኔ ጌታ ላሰብከው ነገር ለዘላለሙ እንድንጸና እንድንቆም የተናገርከንን እግዚአብሔር ሆይ የህይወት ተስፋ ወራሾች እንድንሆን ጸጋ በክርስቶስ ኢየሱስ ስም ለሁላችን ይብዛ። ኢላ ራፖ ካሺላ ኢራፑላ ካላሼላ ስምህ ይባረክ። እናመሰግንሃለን፣ እናከብረሃለን፣ ከፍ እናረግሃለን። ስምህ ይባረክ። አንተ አቅማችን ነህ፣ ለዘላለም ጉልበታችን አንተ ነህ፣ መጽናታችን አንተ ነህ፣ የረዳህን አንተ ነህ። ዛሬ ላይ የደረስነው ካንተ የተነሳ ነው። እግዚአብሔር የዘላለም አምላክ በዚህ ቀን በዚህ ስፍራ መከማቸታችን ካንተ የተነሳ ነውና ስምህ ይባረክ። መንፈስህ ያስተምረን፣ መንፈስህ ይምራን፣ መንፈስህ ይርዳን። ልቦናችንን ክፈት፣ አእምሮአችንን ክፈት፣ ሁለንተናችንን አንተ ተቆጣጠር። እኔም እንደሚገባኝ እንድናገር አንደበቴን አንተ ክፈት። እግዚአብሔር የዘላለም አምላክ በእኔ ውስጥ ያለውን ነገር ለህዝብህ እንዳደርስ እርዳኝ። ይሄ ደግሞ እንዳይሆን በዚህ ቦታ ላይ የሚሰራ የትኛውም የክፋት ኃይል ጉልበት በክርስቶስ ኢየሱስ ስም የታሰረ ይሁን። የአመፃ ልጅ ስራው ይፍረስ በጌታ በኢየሱስ ስም። ጉልበቱ የቀለጠ ይሁን፣ ሐሳቡ የፈረሰ ይሁን። በኢየሱስ ስም ስራውን አፈረስን። ሂድ ሪፓካ ሼላ ሂድ። በጌታ በኢየሱስ ስም ስራ ይፍረስ፣ ስራ ይፍረስ፣ ስራ ይፍረስ። ሪካ ሺላ ኢላ ፑራ ካራሼላ ስምህ ይባረክ። ጌታ ኢየሱስ ስምህ አለታችን ነው፣ ከፍታችን ነው፣ አምባችን ነው። ተባረክ። ክብር ለስምህ ይሁን በጌታ በኢየሱስ ስም አሜን። ኢየሱስ ጌታ ነው። ክብር ለስሙ ይሁን። ሳምንት አንድ ትምህርት መማር ጀምረናል። የሚያስታውሰኝ ሰው አለ? ምን አይነት ርዕስ ይዘን ነበር የጀመርነው? ለጠየቀ እንዴ ነኝ ሳምንት የጀመርነው ነገር ምን ጀምረናል? ሳምንት ሰንተን እንቆም። እግዚአብሔር ምን ያደርጋል? ክብሩን በጊዜው ይገልጣል። እግዚአብሔር ክብሩን በጊዜው ይገልጣል። በየትኛውም ሁኔታ ውስጥ እንለፍ፣ በግል ቢሆን በቤተ ክርስቲያን ደረጃ ላይ ብንኖር ነገሮች አሉ። በዚህ ምድር ላይ ኑሮው ሰልፍ ነው። ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ምን ብሏል? በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን አሸንፌዋለሁ። ማሸነፍ አለ። ሰባሪው ሰብሮ ወጥቷል፣ እኛም እንወጣለን። ከምን? ከጌታ የተነሳ። ጽናና ቁም፣ ታልፋለህ፣ ትሻገራለህ ነው የሚለው እግዚአብሔር። ጽኑና ቁሙ። የትኛውም ነገር ሊገጥማችሁ ይችላል። ሰልፍ የማይቀር ጉዳይ ነው። ነገር ግን ሰልፍ በሚያምነውም በማያምነውም ቤት አለ። ልዩነቱ ምንድነው? የሰልፉ ልክና የሰልፉ መጠን ነው የሚለያየው። ነገር ግን እኛን ውጭ ካሉት የሚለየን ምንድነው? እግዚአብሔር በሰልፍ ውስጥ ሁሉ የምናልፍበትን ጸጋ ይሰጠናል። ክብር ለጌታ ይሁን። ያለውን ሸክም ተሸክመን የምንወጣበትን አቅም እግዚአብሔር ይሰጠናል። ያም ጸጋ ይባላል። ክብር ለጌታ ይሁን። ዓለምን ሁሉ የሚረዳ ጸጋ ተገልጧል። ቲቶ 2:11 ላይ ያለው ቃል ማለት ነው። የእግዚአብሔር ጸጋ አቅማችን ነው። የእግዚአብሔር ጸጋ ጉልበታችን ነው። እኛ ግን ምን ልናደርግ? ጸንተን ልንቆም ይገባል።
ክብር ለኢየሱስ ይሁን። እና በዚህ ቦታ ላይ ለምን ይሄን ልትለን ፈለክ ብላችሁ ብትሉ መጽሐፍ ቅዱስ ላይ የኢሳይያስ መጽሐፍ ላይ በዛን ዕለት አንብቤዋለሁ። እንዲህ የሚል ቃል ነበር። የደከሙትን እጆች አበርቱ፣ የላሉትንም ጉልበቶች አጽኑ። ፈሪ ልብ ላላቸው እነሆ አምላካችሁ በበቀል እግዚአብሔርን በብድራት ይመጣልና መጥቶም ያድናችኋልና በርቱ አትፍሩ በሏቸው ይላል። ክብር ለጌታ ይሁን። በርቱ አትፍሩ በላቸው ነው የሚለው። ክብር ለኢየሱስ ይሁን። በግላችሁ ልታነቡት መጽሐፍ ኢሳይያስ መጽሐፍ 35 3 እና 4 ላይ ነው ያለው ይሄ ቃል። ክብር ለኢየሱስ ይሁን። ዛሬም እግዚአብሔር ይናገረናል። ቅድም እንዳልኩት ሳምንት ካለው ፓርት ላይ ነው የምንቀጥለው። ሁለት ነገሮች ጨምርላችሁና አጠር አድርገን እንጨርሰዋለን። ጸንተን እንቁም፣ እግዚአብሔር በጊዜው ክብሩን ይገልጣል። ለምን ብለን ብንል እግዚአብሔር የማያየው ክርስቲያን የለም። ከእግዚአብሔር እይታ የተሰወረ ክርስቲያን የለም። ችግሩ ምንድነው? እግዚአብሔርም ማየት ብቻ አይደለም። ሁለትም ሶስትም በተሰበሰባችሁበት ይላል አይደል? ለቤታችሁ ስንት ሰው አለ? ቁጠሩ። ክርስቲያኖች ነን ሁላችን እና እግዚአብሔር አለ። ነገር ግን ክብር መገለጥ ሌላ ነገር ነው። ክብሩ ሲገለጥ ሰልፍ የሆነውን ነገር እግዚአብሔር መጥቶ ሲጥለው ማለት ነው። እና ያ የእግዚአብሔር ሙላት በሁኔታው ላይ ጤንነታችን ላይ ሊሆን ይችላል፣ ፋይናንሳችን ላይ ሊሆን ይችላል፣ ሪሌሽንሺፕ ላይ ሊሆን ይችላል። ባለ ነገራችን ላይ ሰልፍ ጠላት ሊያመጣ ይችላል። ግን ባለው ነገር ላይ ምን በሉ? ጸንታችሁ ቁሙ። ዳዊት ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱ ምን አደረገኝ ይላል? ዘንበል አለልኝ። ጩኸቴንም ሰማ፣ ዘንበል አለልኝ። ከዛስ ምን አለ? ከረግረግ ጭቃ አወጣኝ፣ በድንጋይም ላይ አቆመኝ፣ አረማመዴንም አጸና። በአንደበቴ ላይ የምስጋናን ዝማሬ ለአምላካችን ለእግዚአብሔር አደረገ ይላል። ክብር ለጌታ ይሁን። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለ። እግዚአብሔር ይሰማል፣ እግዚአብሔር ዘንበል ይላል፣ እግዚአብሔር ይመጣል። ኢሳይያስ ደግሞ ምዕራፍ 63 ላይ ልብ ብላችሁ ካስታወሳችሁ ቁጥር 4 እና 5 የምበቀልበት ቀን በልቤ ነውና የምቤዥበትም ዓመት ደርሷልና ይላል። የምበቀልበት ቀን አለ፣ ጊዜ አለ። እግዚአብሔር ይበቀላል። ጠላታችሁን የሚጥልበት ቀን አለው። እንደ ዘፈነ በእናንተ ላይ እንደ ልቡ እንደሆነ ሌሊት ቢሆን ቀን ቢሆን ስራ ቢሆን ቤት ቢሆን ጤና ቢሆን ገንዘብ ላይ ቢሆን ወገኖች አንድ ወንድም ባልቀርብ ጊዜ ሰምቻለሁ። ብዙ ዘመን እኔ ራሴ አብሬው ጸልይ ነበርና በፋይናንስ ስብርብሩን በቃ ኢትዮጵያ ውስጥ ስብርብሩን ልጁ ያገለግላል። የአዲስ አበባ ዩኒቨርሲቲ የፊዚክስ ግራጁዌት ነው። ብዙ ነገር ሰርቷል እና ኢትዮጵያ ኮምፓሽን ውስጥ ያገለግል የነበረ ልጅ ነው። ጥሩ ነገር አለው፣ ብዙ ነገር እግዚአብሔር ቤት በቃ ፋይናንስ እንዳያገኝ ዝግት አድርጎበት ልጁን በድህነት እሽት አድርገው። እኔ ጓደኞቼ ነበሩና እነሱ ሄደዋል በጣም በኑሯቸው በምናምን። አሁን እግዚአብሔር ጊዜው ደረሰና ልጁን ደግሞ ባልተጠበቀ ጉብኝት እግዚአብሔር ጎብኝቶታል። ክብር ለጌታ። ጸንተን እንቁም። እግዚአብሔር ጊዜ አለው፣ እግዚአብሔር ሰዓት አለው፣ ቀን አለው፣ ዘመን አለው። ይመጣል። የምታልፉበት ነገር ይኖራል። አዎ ጌታችን ኢየሱስ ክርስቶስ ምን አለ? በዚህ ዓለም ካላችሁ ምን አለ? መከራ አለባችሁ። መከራ አለ፣ ሰልፍ አለ። ግን ጽኑና ቁሙ። እግዚአብሔር በዛ ውስጥ የምናልፍበትን አቅም እግዚአብሔር ይሰጣል። ስሙ ለዘላለም ይባረክ። ሃሌሉያ። ኢየሱስ ጌታ ነው። እግዚአብሔር ስም የተባረከ ይሁን። ስለ ዕንባቆም አይተናል። ዛሬ እሱን አላነሳው። እሱን አልፈውና ስለ ዘካርያስ ግን ማንሳት ፈልጋለሁ። አንዳንድ ጊዜ በእግዚአብሔር ቤት ስንኖር ያገለገልን በእግዚአብሔር ቤት ከኛ የሚጠበቀውን ነገር ሁሉ ያደረግን ዘመን ያልቃል። ዘመን እያያችሁት ሰው አጠገባችሁ ያለው ሰው ብድቅ ይላል። አይታችኋል። አንዳንድ ጊዜ ከቤታችሁ ስትወጡ ኢትዮጵያ እንጉዳይ ምናምን ብቅ ብሎ ክንፋውን አውጥቶ ምናምን ነገር ይሆናል አይደል? ሙሉ ዛፍ ሆኖ ታዩታላችሁ። ምንም ነገር ያልነበረ ነገር እንደ እንጉዳይ ብቅ የሚሉ ኑሯቸው የተለወጡ ሰዎች ምናምን አለ። እና አሁን ይሄን ስናገር ስለ ሳንቲም ብቻ አይደለም ማወራው፣ በአጠቃላይ በህይወታችን ዙሪያ ስለሚሆን አንዳንዶች እንደናንተ አጥብቀው እግዚአብሔርን ሳያከብሩ ብዙ ነገራቸው ያማረ ነው የሚሆነው። ብዙ ነገራቸው ቶሎ ቶሎ ይለወጣል። የናንተ ግን ይዘገያል። እግዚአብሔር ግን በዛ ውስጥ ዓላማ አለው።
ዘካርያስ የሚባል የእግዚአብሔር አገልጋይ ካህን ነው። ባለቤቱም ከአሮን ቤተሰብ የሆነች የካህን ልጅ ነች። እዛ ቤት ውስጥ ግን ችግር አለ። ምን አይነት ችግር አለ ብትሉኝ ልጅ የሚባል ጥያቄ ጸልየው ከነጭራሹ ጸሎቱን ጥለውት ሄደዋል። በቃ ረስተውታል። ምክንያቱም እድሜያቸው አለፈ። የሆነ አብርሃምም ሆኖበታል። ይሄ አብርሃምም ባለፈው ተምረናል። አብርሃምም እንደዚሁ በ75 ዓመቱ እግዚአብሔር ተስፋን ሰጠው ስለ መውረስና በቤት ውስጥ ስላለው ነገር ሲፈልግ ሲጠብቅ ከራሴ የሚወለደው ነገር ካልወረሰኝ እያለ ሲል እግዚአብሔር ከአብራክ የሚወጣው የራስ ጉልበት የሚወጣው ልጅ ይወርስሃል እንጂ ይሄ ደማስቆዊ አይወርስህም እያለ ተናግሮት እግዚአብሔር እንደተናገረው አደረገ። ነገር ግን አብርሃም በውስጡ ከራሱ ከነበረው ድካምና ሰዋዊ ጥርጣሬ ተነስቶ ሌላ ነገር አድርጓል። እዚህ ጋር ግን ዘካርያስና ሄደ በጸና ህይወት ውስጥ ናቸው። ጻድቃን ነበሩ ነው የሚለው። ላንበበው ክፍሉን በጌታ በኢየሱስ ስም ሉቃስ ወንጌል ምዕራፍ 1 ቁጥር 5 ጀምሬ ያነበዋለሁኝ። ተከታተሉኝ። በይሁዳ ንጉስ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ ታያችሁ እዚህ ጋር በጌታ ትእዛዝና ሕግጋት ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። 1:5 ነው። በደንብ ላልሰማችሁኝ ሰዎች ቁጥር 7 ላይ እንደዚህ ይላል። ኤልሳቤጥም መካን ነበረች እና ልጅም አልነበራቸውም። ሁለቱም በእድሜያቸው አርጅተው ነበር። የለም በቃ የልጅን ነገር ተስፋ በሚያስቆርጥ ሁኔታ ልጅ አልነበራቸውም። ነገር ግን ልጅ ይፈልጉ ነበር። በሆነ ዘመንም ሲጸልዩበት የነበረ ጉዳይ ነው። አሁን ግን እነዛ ሰፈር አይደሉም ሰዎቹ። የለም አሁን ቀጥሎ አሟሟቴን አሳምረው የሚል አይነት ጸሎት ውስጥ የገቡ ነው የሚመስለው። ምክንያቱም አርጅተዋል ይላል። አርጅተዋል። ስቲል ግን ሰውየው ምን ያደርጋል? የእግዚአብሔርን ቤት ያገለግላል። ክብር ለኢየሱስ ይሁን። እርሱም በክፍሉ ተራ ይላል በእግዚአብሔር ፊት ሲያገለግል እንደ ካህናት ሥርዓት ወደ ጌታ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቷል። የትኛው ጸሎት? ሰውየው እኮ አርጅተዋል ነው የሚለው ከላይ እና አሁን ይሄ ሰውዬ አንደኛ ጉዳይ ልጅ ነው የሚል ይመስላችኋል? ቅድም እንዳልኳችሁ ምናልባት የመቃብር ቦታ ምናልባት አልገዛ ከሆነ በአይሁድ ባህል መግዛትና ሪዘርቭ ማድረግ አለባቸው በዛን ዘመንም እንኳንና ያንን ሊሆን ይችላል የሚያስበው እና ጸሎት ተሰምቶ አትፍራ፣ ሚስትህ ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ ብሎ ይለዋል። ያው በጩኸት የሚወለድ ልጅ ዝም ብሎ አይሆንም፣ መድኃኒት ነው የሚሆነው። መድኃኒት ሳሙኤል የማ ልጅ ነው? የሐና ፍናና ስታሾፍባት ሐና ግን እየጮኸች ከርማ ተወለደ ሳሙኤል ለእስራኤል መድኃኒት፣ ምንም እንከን የሌለበት እስራኤልን በዘመነ መሳፍንት እንዴት አድርጎ በሚደንቅ ሁኔታ እስከ መጨረሻው ሰዓት የመራቸው መሪ ነው። the only person ነው። ያን በጩኸት የተወለደ ነው። እዚህ ጋርም በጩኸት የተወለደ ሰው ነው የመጣው። ምን አይነት ነገር አለው ብላችሁ ብትሉ ቁጥር 14 ላይ ተመልከቱ። ደስታና ተድላም ይሆናል። ዮሐንስ በመወለዱ ደስታና ተድላ ይሆናል፣ በመወለዱም ብዙዎች ደስ ይላቸዋል። ክብር ለጌታ ይሁን። ተቆይቶ የሚመጣ አድክሞ የሚመጣ ነገር መድኃኒት ነው የሚሆነው፣ ሰላም ነው የሚሆነው፣ ደስታ ነው የሚሆነው። ሌላው ፋስት ፉድ አይነት ነገር ነው፣ በሽታ ነው የሚያመጣው። የፍናና ልጆች ምንድን ነበሩ ይላል መጽሐፍ ቅዱስ? ምናምንቴ ነው የሚላቸው። ምናምንቴ፣ ለማንም ለአባት ለእናት ለሰው ለምንም የማይጠቅሙ ነበሩ። ዮሐንስ ግን ለሕዝብ ሁሉ የሚሆን ደስታ የሆነን ልጅ ኤልሳቤጥና ዘካርያስ እግዚአብሔር ሰጣቸው። ክብር ለጌታ ይሁን። ቁጥር 15 ላይ ተመልከቱ። በጌታም ፊት ታላቅ ይሆናልና፣ በእግዚአብሔር ፊት ምን ይሆናል? ታላቅ ይሆናል። ዮሐንስ በብዙ ድካም በብዙ ለቅሶ የመጣ በብዙ ጩኸት ተጮሆ ያጣ እናትና አባት በጽድቅ በቅድስና እግዚአብሔርን በመፍራት እስከ ፍጻሜያቸው እግዚአብሔርን በማገልገል እየሄዱ ያሉ ሰዎች ናቸው። ግን ምን አላቸው? ጽናት። ጥያቄ ተጠይቋል፣ አልተመለሰም። ግን ጽናት አላቸው። አንለቅም ነው ያሉት እግዚአብሔርን። በቃ ባይሆንም ባይሰጠንም እንኳን እሱን ከማገልገል
ወደ ኋላ አንልም። የጠየቅነው ጥያቄ ባይመለስም እግዚአብሔርን አገለግለዋለሁ። ክብር ለጌታ ይሁን። እግዚአብሔር ደግሞ አላሳፈራቸውም። የሚገርማችሁ የእግዚአብሔር አሰራር ስጦታን ሲሰጥ ቢዘገይም ለሰው እንደ ሰው ቢዘገይም ሰዎቹን ግን ህይወታቸውን ጭምር ነው የሚያድሰው። እቃውን ብቻ ወርውሮ በቃ በላ ያውልህ ወይም ደግሞ ልጅን ውሰድ አይደለም። በልጃቸው ደስ የሚሰኙበትንም ማንነት ጭምር አብሮ የሚሰጥ ጌታ ነው። እስራኤልን ኢሳይያስ 43 ላይ የሰራህ ያበጀህ እግዚአብሔር እንዲህ ይላል። እኛን የሰራንና ያበጀን ማን ነው? እግዚአብሔር። ስለዚህ ይሄ የሰራን አምላክ የቱ ጋር ምናችን መነካት እንዳለበት በምን ቦታ ላይ ደስ እንደሚለንና ምናችንን እንደሚያድስ የሚያውቅ አምላክ ነውና ያድሳል። ለአብርሃም ልጅ ሲሰጠው በ99 ነው የተስፋ ቃሉ ልጅ የመጣው። አብርሃም ግን የኖረው ዕድሜ 100 ላይ አልሞተም። ብዙ ዘመን የኖረው ልጁን ካደገ ወዲህ ነው ለመስዋዕት ሁሉ ይዞት የሄደው። 137 ዓመቱ ነው መሰለኝ አብርሃም የሞተው። እና that means about 40 years from the moment he declared that he was very old. በጣም ደክም ያለው ካለበት በላይ ወደ 38 ዓመት ተጨምሮለት ነው። እግዚአብሔር አንድን ነገር ሲኖት ያንን ነገር ምናጣጥምበትንም ዘመን ጨምሮ ይሰጣል። don't give up። በእግዚአብሔር ተስፋ አይቆረጥም። ክብር ለጌታ ይሁን። ክብር ለአምላካችሁ። እንደ እምነታችሁ ነው እግዚአብሔር የሚያደርገው። እንደ እምነታችሁና እንደ ጥበቃችሁ እግዚአብሔር ያንን ያደርጋል። ስሙ ለዘላለም ይባረክ። ምን ያደርጋል ይሄ ሰው ይለዋል? በጌታ ፊት ታላቅ ይሆናል። የወይን ጠጅንም የሚያሰክርንም መጠጥ አይጠጣም። ገና በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል ይላል። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችንም ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ልብ ይለውጥ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል ይላል። እና ዮሐንስ ከጌታ በፊት እንደሚመጣና ነገሮችን የሚያሰናዳ እንደሚሆን ይሄ ክፍል ይነግረናል። 18 ላይ ስንገባ ዘካርያስ መልአኩን እኔ ሽማግሌ ነኝ፣ ሚስቴም በእድሜዋ አርጅታለች፣ ይህን በምን አውቃለሁ አለው። ተመልከቱ፣ ሰውየው ጥርጣሬ ውስጥ ከቶታል። ምክንያቱም ያለበት የራሱን ፊዚካል ማንነት ሲመለከተው ለተባለው ነገር ብቃት ያለው አልመሰለው እና እኔም ሽማግሌ ነኝ፣ ሚስቴም አርጅታለች፣ ይህ እንዲሁን በምን አውቃለሁ አለ። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህ ይህችን የምስራች እንድሰብክልህ ተልኬ ነበር። እነሆ በጊዜው የሚፈጸመውን ቃሌን ስላላመንህ ይለዋል። በጊዜው የሚፈጸመውን አንተ አመንክም አላመንክም ጉዳይህ በሰማይ ተሰምቶ ምላሽ ወይም ደግሞ ውሳኔ ተወስኗል። ውሳኔውም ልጅ ትቀበላለህ። ግን አሁን ለመለስከው ምላሽ ለጊዜው አፍ ይዘጋል ብሎ ነው ያለው። ክብር ለጌታ ይሁን። እግዚአብሔር ጸሎትን ይሰማል። እኛ እንኳን አይሆንም ብንል እግዚአብሔር ያደርጋል። ክብር ለጌታ ይሁን። ይህን ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ሕዝቡም ዘካርያስን ይጠብቁት ነበር። በቤተ መቅደስም ውስጥ ስለዘገየ ይደነቁ ነበር። በወጣም ጊዜ ሊነግራቸው አልቻለም። በቤተ መቅደስም ራእይ እንዳየ አስተዋሉ። እርሱም ይጠቅሳቸው ነበር። ዲዳም ሆኖ ኖረ። የማገልገሉም ወራት ሲፈጸም ወደ ቤት ሄደ። ከዚያም ወራት በኋላ ሚስቱ ኤልሳቤጥ ጸነሰች። ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንዲህ አድርጎልኛል ስትል ራሷን ሰወረች ይላል። ክብር ለአምላካችን ይሁን። እነዚህ ሰዎች እግዚአብሔርን ጉድለታቸውን ትተው ያልተመለሰ ነገራቸውን ትተው እግዚአብሔርን ያገለግሉት ነበር። ዝም ብሎ ደግሞ ማገልገል አይደለም፣ በጽድቅ የሚመላለሱ ሰዎች ናቸው። ካህናት ናቸው። ከካህናት መሃል ተመርጠው ለማጠን በመቅደስ ውስጥ የገቡ ሰዎች ናቸው። ክብር ለጌታ ይሁን። እንደዚህ የኖርኩ እንዲህ ያገለገልኩት ጌታ እንዴት ዝም ይለኛል የሚሉ ሰዎች አሉ። ዞር ብለን በመጽሐፍ ቅዱስ ለትምህርታችን የተጻፉትን ነገሮች ስንመለከት እኛ አለን ከምንለው ጽድቅና አገልግሎት ይልቅ የበለጠን ያገለገሉ፣ ነገር ግን እነሱ የሚፈልጉትን ያላገኙ፣ እግዚአብሔር ግን የሚያስፈልጋቸውን በራሱ ጊዜ የሰጣቸው ሰዎች ለኛ ለትምህርታችን ተጽፈዋል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። እኔ ይሄ እንዴት ይሆናል ምናምን እኔ ካረጀው ወዲህ ይሄ እግዚአብሔር ስራ። እግዚአብሔር ሲያደርግ አሜን ነው የሚባለው። ምንም አማራጭ የለም። we cannot
እሱን ኮንቴንት ልናደርግና ይሄን ካላደረክም ይሄን አድርገሃል ልንለው የምንችለው አምላክ አይደለም። እሱ ባለቤት ነው። ስሙ ለዘላለም ይባረክ። እንደ እግዚአብሔር ያለ ማንም የለም። ሙሴን እንኳን ከማይሆን ቦታ ላይ ነው አንስቶ 2-3 ጊዜ በስፍራው ላይ ያቆሙ። በኋላ ይሄንን እግዚአብሔርን ቸርነት ያየ ሙሴ ምን አለ? ይሽሩን ሆይ በሰማያት ላይ ለረድኤትህ በደመናትም ላይ በታላቅነት እንደሚሄድ እንደ አምላክህ እንደ እግዚአብሔር ያለ ማንም የለም። ይሽሮን ያለው እስራኤል ነው። እስራኤል ሆይ እንደ አምላክህ እንደ እግዚአብሔር ያለ ማንም የለም። እርሱን የሚመስለው የለም። በደግነት በአመላለሱ ባደራረጉ በፍቅሩ ቢሆን እርሱን የሚመስል የሚያክል የለም። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው። ሙሴ እጁን ደጋፊ ፈልጎ ነበር፣ ግን ድጋፍ የማይፈልግ ነው አምላክ። የዘላለም ክንዶች ካንተ በታች ናቸው። የጸናው የእግዚአብሔር የዘላለም ክንድ ይደግፍሃል። ክብር ለጌታ ይሁን። እንዲህ ነው ለኔ ነው የሚሆነው። ይሄ እንዲህ ስናገር እዛ ሰፈር የወረወርኩት አይደለም። ለኔ እግዚአብሔር ይደግፈኛል። ዘላለም እግዚአብሔር ይደግፍሃል። አሜን። ገሬ እግዚአብሔር ከኋላ ከፊት በቀን በሌሊት በጉዳዮች ሁሉ እግዚአብሔር ድጋፍን ያደርጋል። ስሙ ለዘላለም ይባረክ። የሚረዳ የሚያግዝ ብርቱ ከፈጠነው ይልቅ የሚፈጥን ከኃይለኛው ይልቅ ብርቱ የሆነ አምላክ ነው የኛ አምላክ። ፈጣን የሚባል ነገር ብታመጡ እንደ እግዚአብሔር ፈጣን የለም። ጊዜው ይድረስ እንጂ ቀኑ ይሁን እንጂ። ሃሌሉያ ክብር ለስሙ ይሁን። እግዚአብሔር አምላክ የተባረከ ይሁን። ስሙ ይባረክ። ሙሴ ምንድነው የሆነው ብላችሁ ስታስቡ ሙሴ የሚገርም ነገር ነው የገጠመው። መጀመሪያ እግዚአብሔር እስራኤልን ይቤዥ ዘንድ እስራኤልን ይታደግ ዘንድ ከእግዚአብሔር አፖይንትድ ሆኖ እስራኤልን ሕዝብ ሊያወጣ ከቤተ መንግስት ወጣና ከወገኖቼ ጋር መሆን ይሻለኛል አለ። ነገር ግን ሙሴ ዘንድ ምን አልነበረም? ሕይወት አልነበረም። ሰውየው መግብ ነው፣ ቆንጆ የቤተ መንግስት ነገር ሲበላ ነው የከረመው ፈርዖን ጋር እና እንደወጣ ሰዎቹን እነዚህን ነው የምታወጣው ተብሎ ጎብኝት ሲያደርግ አንድ ግብፃዊ ጋራ አንዱ እስራኤል ተጣልቶ ነበር። ያዝ አድርጎ ቋርጎ ጣለላቸው፣ ገደለው ማለት ነው ሰውየው። አሁን ሄደ። በሚቀጥለው ቀን ደግሞ 2 እስራኤሎች ሲጣሉ አገኘና ገባ። ክብር ለጌታ ይሁን። ገባና ደግሞ አንደኛው ልክ አይደለም ሲለው እንዴ ትላንትና እኮ አንደኛውን ገለሃል፣ ደግሞ እኛ እንድትገለን ነው ወይ ሲለው ታይቻለሁ እንዴ። ከዛ በኋላ ያንን ሰፈር ለቆ ሄደ ሰው ወደ ሚዲያም ሀገር ለባለቤቱ አባት የበግረኛ ሆኖ ከረመ። እና ወገኖቼ እግዚአብሔር አንድ ሰው ፍጹም እስኪሆን ልቡ ፈጽሞ በእግዚአብሔር ፍጹም እስኪሆን ድረስ ወይም ደግሞ እሱ በእግዚአብሔር ፊት እስኪያጸናው ድረስ እግዚአብሔር ያያል። የትም ቦታ ሆኖ ያያል። ሙሴን በምድረ በዳ ላይ ያስቀመጠውና የሚያደርገውን ነገር ካየው በኋላ ሲያየው ቆየና የሆነ ሰዓት ላይ ሲደርስ ሙሴ በውስጡ የነበረው መስሎቹ ደክመው አረ ተደባዳቢነቱ አልቆ ባየ ጊዜ እግዚአብሔር ቀስ ብሎ ሙሴ የሚገርማችሁ ነገር በየቀኑ 40 ዓመት ሙሉ በጎች ይጠብቅ ይመላለስ ነበር ወደ ምድረ በዳ። በጎች ሰብስቦ ምናልባትም የሰፈሩን ሁሉ ነው ሰብስቦ ይወጣና በግ ጠብቆ ታላቅ እግዚአብሔር ነብይ ነው። ታላቅ እንደኔ ከወንድሞቻችሁ መካከል ታላቅ ነብይ ያስነሳላችኋል እንደኔ ብሎ የተናገረ ሰው ነው። የታመነ ነብይ ነበር። ይሄ ሰው 40 ዓመት ሙሉ በግ ጠበቀ። ዘካርያስ ዘመናቸው ሙሉ እግዚአብሔርን አገለገለው። ግን ለምድር መፍትሄ የሚሆን ልጅ ይዞ መጡ። ሙሴ 40 ዓመት በምድረ በዳ መከራውን ከበላ በኋላ ግን እሱ የሚመስል ላይኖር አድርጎ እግዚአብሔር ለአገልግሎቱ አወጣ። ክብር ለጌታ ይሁን። ክብር ለአምላካችን። ጠብቁ። እግዚአብሔር ባቆማችሁ ቦታ ላይ እናንተ እግዚአብሔርን አትተውት እንጂ እግዚአብሔር በእናንተ ያለውን ሐሳብ ከመፈጸም ወደ ኋላ አይልም። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ሙሴ ያንን ሁሉ መከራ ያንን ሁሉ ካለፈ በኋላ እግዚአብሔር በቃውን ሂዝ ኳሊፋይድ ሂ ካን ዱ ኢት የሚል ነገር ከወሰነ በኋላ በምድረ በዳ በቁጥቋጦ መሃል ላይ እሳትን ያሳየው እና ሙሴ ሲያየው የሆነ ምድረ በዳ እሳት ነው የመሰለው። ሲያየው አይቃጠልም ነገር የሚሄድም ነገር አይደለም። እና ምንድነው ይሄ ነገር የሚነደው ብሎ ሄዶ ሲያይ እግዚአብሔር መናገር ጀመረ። የቆምክበት ስፍራ የተቀደሰ ነውና ምን አድርግ? ጫማህን
አውልቃለሁ። ከዛ በኋላ እግዚአብሔር ስራ ሲጀምር እና የእስራኤልን ጩኸት እግዚአብሔር እንደሰማ ነገር ግን እነሱን ደግሞ ለማውጣት ሙሴን እንዳዘጋጀው ፊት ለፊት መልእክቶቹን ሜሴጆቹን መናገር የጀመረበት ጊዜ ነው። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ሃሌሉያ። ከመልእክቴ ወጣ አንዳንድ ሌላ ነገር ውስጥ እንዳትገቡብኝ እየተጠነቀቅኩ ነው ያለሁት። ምንድነው? እግዚአብሔር ይሰማል፣ እግዚአብሔር ያያል። በየትኛውም ቦታ ላይ ግን ጸንታችሁ እርሱን ስትሉ ዳዊት ምን አለ? ቆይቼ እግዚአብሔርን ደጅ ጠናሁት፣ ቆይቼ ጠበቅኩት፣ እሱም ዘንበል አለልኝ፣ ጩኸቴን ሰማ፣ ካለሁበት ነገር አወጣኝ ነው የሚለው። እግዚአብሔር ያወጣል ካለንበት ነገር፣ እግዚአብሔር ይረዳል። ክብር ለስሙ ይሁን፣ ምስጋና ለስሙ ይሁን፣ ታላቅነት ለስሙ ይሁን። እንደ ልማዳችን የኔ ጓደኛ ታክሲ ነዳ ነበር ዲሲና እንደ ልማዱ ሲነዳ አንድ ሴትዮ መጣችና 85,000 ብር ቁጭ አናውጣል። ኢትዮጵያ ውስጥ 85,000 ብር is a big money፣ ትልቅ ነው። ምናልባት ኤርትራ ውስጥ እንደዛ ኤክስቼንጅ ሬቱን ስታስቡት አሁን ቁጥሩን ራሱ ለመቁጠር ቀላል አይሆንም። $85,000 ይሄን ቤትን መግዣ ይሆናል ብላ ሰጠችው። ልጁ ዝም ብሎ የሚሰራው ምንድነው? ታክሲ ሴትዮዋን ለማድረስ ነው ሄደው። እሱ እዛ ጎል የለው። ሙሴ በግ ሊጠብቅ ነው የወጣው፣ ምንም ነገር የለው። እግዚአብሔር ግን ትልቅ አጀንዳ በእርሱ ነበረው። እኔ ወንድም እነግርሃለሁ፣ እግዚአብሔር በአንተ ትልቅ አጀንዳ አለው። ዛሬ ያለው ነገር ያንተንና የእግዚአብሔርን ሪሌሽንሺፕ ወይም የእግዚአብሔርን አንተን አፖይንት የማድረግ ሁኔታ ዛሬ የምትኖረው ኑሮ ወሳኝ አይደለም። ክብር ለኢየሱስ ይሁን። ዛሬ የምታልፉበት መንገድ እግዚአብሔር በእናንተ ያለውን አጀንዳ አይገልጥም። ክብር ለጌታ ይሁን። እግዚአብሔር አጀንዳ አለው በህይወታችሁ እህቴ፣ እንደዛ ነው። እግዚአብሔር ባንቺ አጀንዳ አለው፣ ሐሳብ እግዚአብሔር የሚሰራው ስራ አለ። ጸንታችሁ ቁሙ። እግዚአብሔር ክብሩን ይገልጣል። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ሃሌሉያ። እና ዮቶር ቤት ብዙ በግ ጠብቆ ሙሴም እግዚአብሔር ባለለት ጊዜና በእግዚአብሔር ቀን ሙሴ የእግዚአብሔርን ሐሳብ በክብር አገለገለ። ኢየሱስ ጌታ ነው። ዛሬ ሌላ አንድ ነገር ልጨምርላችሁ ነው። ዘመን በግ በመጠበቅ አያልቅም። ከበጎች ጥበቃ በኋላ ግን የእግዚአብሔር ክብር አለ። ሰማችሁኝ? አይመችም በጎች መጠበቅ፣ ግን ጠብቁ፣ እግዚአብሔር ክብሩን ይገልጣል። ጠብቁ። እንዴት? እግዚአብሔርን ይዛችሁ ጠብቁት፣ እንዳትለቁት። እናንተ ከእርሱ ጋር እስከሆናችሁ ድረስ እርሱ ከእናንተ ጋር ይሆናል፣ ብትፈልጉትም ታገኙታላችሁ፣ ብትተውት ግን ይተዋችኋል ነው የሚለው መጽሐፉ። እናንተ እግዚአብሔርን እስከያዛችሁ ድረስ እነግራችኋለሁ፣ እግዚአብሔር አይጥልም። በህይወታችሁ በጽናታችሁ ያየውን ነገር በዘመናችሁ ይፈጽማል። ስሙ ለዘላለም ይባረክ። ሌላ አንድ ቦታ ልውሰዳችሁ። ማቴዎስ ወንጌል ምዕራፍ 13 ቁጥር 44 ላይ እንሂድ። አንድ ሰው እንዲያነብልኝ ይፈልጋል። ማቴዎስ ወንጌል ምዕራፍ 13 ቁጥር 44። እቺ አዲስ ሐሳብ ነች፣ አላየናትም ባለፈው። ክብር ለጌታ ይሁን። 13 የሚያነብልኝ ሰው ፈቃደኛ? ምዕራፍ 13 ቁጥር 44 ቢካላችሁ አንበዋል። እሺ ወንድም ዘላለም መንግስተ ሰማይ በእርሻ ውስጥ የተደበቀ ሀብት ትመስላለች። አንድ ሰው ባገኛት ጊዜ መልሶ ሸሸጋት። ከመደሰቱ የተነሳ ሄዶ ያለውን ሁሉ ያንን እርሻ ቦታ ገዛት። ክብር ለጌታ ይሁን። ያችን ነው የምፈልገው። ኢየሱስ ጌታ ነው። ድምጼን ከፍ አድርጌ ላንብበው። ደግሞ መንግስተ ሰማያት በእርሻ ውስጥ የተሰወረን መዝገብ ትመስላለች። ሰውም አግኝቶ ሰወረው፣ ከደስታውም የተነሳ ሄዶ ያለውን ሁሉ ሸጠና ያንን እርሻ ገዛ ይላል። ክብር ለጌታ። ይሄ የሚናገረው ስለ እግዚአብሔር መንግስት ነው። መንግስተ ሰማያት በባህሪዋ ምን ትመስላለች የሚለውን ነገር ሲናገር አንድ ሰው ክብር የሚሰጠውን ነገር እንዳገኘ
ነገር ነው የምትታየው ነው የሚለው። በጣም በቃ አለኝ የሚለው ወይም ደግሞ ትልቅ ዋጋ አለው የሚለውን ነገር እንዳገኘ አይነት ነች ብሎ ነው የሚናገረው። እዚህ ጋራ ይሄ ሰው ምንድነው ስራው ይሄንን ነገር ያገኘው? The person who found the treasure, what was his profession? He is a farmer. ገበሬ ነው። እንደ ሙሴ በጎቹን እንደሚጠብቅ ይሄ ሰውዬ በአይሁድ ዘመን በነበረው የመሬት ይዞታ መሰረት ምናልባት የኢትዮጵያን የመሬት ይዞታ የምታውቁ ከሆነ ኤርትራም ኢትዮጵያም አንድ ላይ የነበሩ ጊዜ ምንድን ነበር የነበረው? በንጉሱ በአፄ ኃይለ ሥላሴ ጊዜ መሬት የጭሰኛና መልከኛ የሚባል ነገር አለ። ገባሪና ያው የመሬቱን ተከራይቶ የሚኖረው ሰው ነበር እና ይሄ ሲስተም ነበረ በዛን ዘመን የነበረው። ኢትስ ሎንግ ታይም የረጅም ዘመን የቆየ የፊውዳል የመሬት ይዞታ ሲስተም ነው ይሄ። እና ይሄንን አይነት ነገር የነበረው ይሄ ሰውዬ ይሄዳል በሰራተኝነት ማለት ይሄ ቅድም እንዳልኩ መልከኛ ማለት ባለቤቱ ነው። ጭሰኛ ማለት መሬቱን የሚያርሰው ነው። እና መሬቱን የሚያርሰው ሰውዬ መሬቱን ያርስና ካገኘው ምርት ላይ የተሰነውን እህል ለባለ መሬቱ እንደገና ደግሞ ከብቶችም እንደገና ደግሞ ቅቤና ሌላች ነገሮችንም ይሰጥና በአይነት ነው የሚሰጠው። ኢንካይንድ ይሰጥና ሰውየው የቀረውን ለራሱ መጠቀም የሚገባውን ነገር ደግሞ ይጠቀማል። እና ሁሉ ጊዜ ይሄ ሰውዬ እዚህ ጋር አሁን ያነሳለው ሰውዬ ትሬዠር ያገኘው ሰውዬ he was just plowing the land በየአመቱ እየሄደ መሬቱን ያርሳል። አምናም አርሷል፣ ዘንድሮም አርሷል። ልጆች ያሳድጓል። ልጆች ጎጆ ወጥተው ሄደዋል። ያርሳል። እንደ ነገር ግን ተመልከቱ፣ የሌለን እንዳለ አድርጎ የሚጠራ አምላክ፣ የሞተውን የሚያስነሳ አምላክ፣ አምላኩ የሆነለት ሰው ግን ራሱ የራሱን ነገር እንዲቀብር አይገባውም። የባለጠጋውን ንብረት ለዚህ ድሃ ሰው እግዚአብሔር ገለጠለት። ሰማችሁኝ? ሰውየው የሄደው ያንኑ መሬት የተለመደውን አፈር ለማለስለስ ነው የሄደው እንጂ ይሄንን ሀብት አገኛለሁ ብሎ አይደለም። ትሬዠር ነው፣ ፋይል መዝገብ ነው የሚለው። መዝገብ ማለት ወረቀት እንዳታስቡ። መዝገብ ማለት ትሬዠር ነው። ትሬዠር ማለት ሀብት። ሀብቱ ምን አይነት ነው ብትሉ በኢትዮጵያ ውስጥ ድሮ በጥንት የነበረው ምናልባት ሰምታችሁ ከሆነ ማርትሬዛ የሚባል ነገር ታውቃላችሁ? ይሄ ድሮ በዓለም ላይ ትልቁ የነበረው ከረንሲ ዓለምን ይገዛ የነበረው ፖርቹጋል አካባቢ ላይ የነበሩ እነዚህ ዩጎዝላቪያ፣ ቼክ ሪፐብሊክ እነዚህን በአንድ ላይ የሚገዙ ጀርመን ምናምን አንድ ላይ ነበሩ። የነሱ ንግስት የነበረች ሴት ነበረች እና ሚስ ማሪያ ትሬዛ የምትባል ነበረች። የነሱ ገንዘብ የኦስትሪያ ኩዊን ነች። ኦስትሪያ ሰምታችሁ ከሆነ እኛም ሀገር ማሪያ ትሬዛ ይሰራ ነበር። ሀብታሞች የዘመኑ የመሬት ከበርቴዎች ሀብታቸውን በምን ይቀብሩ ነበር? በእንስራ አድርገው እርሻ ቦታ ላይ ሰዎች ሳያውቁ በሌሊት ወስደው ይቀብሩና ሸፍኑታል። አርቀው ስለሚቀብሩት አይገኝም። አንዳንዴ ግን ባለቤቶቹ ይጠፋባቸዋል የትኛው መሬታቸው ላይ እንዳደረጉት። አሁን እንዳልኳችሁ ተቀጥሮ የሚያርስ ጭሰኛው ሰውዬ ሲመላለስ እግዚአብሔርን የሚፈራ ሰውዬ አንድ ቀን እርሻ ማረሻው ገገገገ ይላል። ቀጥ አድርጎ ሲያዩ አገር ክምር ወርቅ ብር ምናምን ያለው መልሶ ምን አደረገው ይላል? አርቆ ቀበረው። ለምን? ሰዎቹ ከሰሙ አምጣት ስለሚሉ አርቆ ቀበረውና ምን አደረገ? እቤቱ ያለውን ነገር ሁሉ ሸጠና ሰብስቦ ያችን መሬት ልግዛ ብሎ መልከኛውን መሬቱን ገዛው ይላል። ክብር ለጌታ ይሁን። አንድ ቀን እንደ ልማዳችሁ እሑድ ስትመጡ መንገድ ላይ እግዚአብሔር ምን እንደሚያዘጋጅ አይታወቅም። ምክንያቱም እግዚአብሔር በባህሪው የሌለን እንዳለ አድርጎ የሚጠራ አምላክ ነውና። ክብር ለጌታ ይሁን። አማኞቹንም አትመራመሩ። አማኝ የአእምሮ ስራ ይሰራል። ፌዝ። ክብር ለጌታ ይሁን። እግዚአብሔር ጉብኝትን ያደርጋል። እኔ ነገርኳችሁ እኮ ወንድሜ ነው ምለው አንድ አብሮኝ አገልግሎት ላይ የነበረ ወንድም ዲሲ ላይ ነው። በየጊዜው የሚያደርሳት ሴትዮ ታክሲ የሚያደርሳት ሴትዮ ምንድነው ኤርሚ ቤት አለ ወይ? ምን አለ? ልጆች አሉ? አለኝ። ቤት አቅም አለ? የለኝም። ምን የለኝም። ምን የለኝም። ምንም ነገር ትንሽ እቺ የምታክል ነገር አለችኝ አለ። እሷ ላይ መጀመሪያውን ይሰጣለሁ ፈልገ
85,000 ኢየሱስ ጌታ ነው። እንዴት ኤርሚ አስቦት ነበር? በምንም በህልሙም እንኳን አስቦ አያውቅም እንዲህ አይነት ነገር። እግዚአብሔር ግን ይጠራል። የሌለን እንዳለ አድርጎ የሚጠራ አለህ ብር ሲል ብር ኪስ ውስጥ ያለውን አካውንት ላይ ያለውን አትቁጠር። አንድ ሰው ጋር እግዚአብሔር አለው። ያዘዋል፣ ይመጣል ወደ አንተ። ክብር ለጌታ ይሁን። ኢየሱስ ጌታ ነው። እንደ ልማዳችሁ ተራ የሆነ የተለመደ ሩቲን የሆነ ስራ ስትሰሩ የእግዚአብሔር ጉብኝት ወደ ህይወታችሁ ይመጣል። ነገር ግን አምላካችሁን ጸንታችሁ ያዙት። ነገር ግን እግዚአብሔርን ጸንታችሁ ያዙ። ስሙ ለዘላለም ይባረክ። እንደ እግዚአብሔር ያለ ማንም የለም። ኢየሱስ ጌታ ነው። ሃሌሉያ። በእምነት እንመላለስ በእግዚአብሔር ቤት። እምነት ዳንዴ ታሽተን ሰዎች ሁሉ አጠገባችን አልፈው እኔ መጣሁ ዘመን አንድ ዲሲ አካባቢ ላይ ኃይለኛ ይሰራ ነገር ነበርና ሰዎቹ ወዲያው ነው ኢትዮጵያ የሰፈሩን ሁሉ በግንብ ያሳጥራሉ። እና እንደውም ሲተርቱ ምን አሉ አንድ ቤተሰብ ልጄ ምን ነው አንተ ሰፈሩ ሁሉ እንዲህ ያደርጋል? እኛ ቤት ብቻ ነው በድሮ አጥር ያለውና ወይ አንተና እኛ እንሂድ አሉት። አላወቅበትም ብለው አሉት። እና ልጁ ክርስቲያን ስለነበረ ነው አለ እኔ እግዚአብሔር የማይፈቅደውን ነገር አላደርግም። እና በኋላ ያው ህጎች ወጡና ነገሮችን በዛ መንገድ አልቀጠሉም። ግን አንዳንድ ጊዜ እኛ ጸንተን ስንቆም አጠገባችን ያሉ ሰዎች እንደ እግዚአብሔር ፈቃድ ባልሆነ መንገድ ቢያልፉ እንዳትደነቁ፣ በዛም እንዳትቀኑ። እግዚአብሔር በጊዜው ግን ጉብኝትን ያደርጋል። ስሙ ለዘላለም የተባረከ ይሁን። እንደ አምላካችን እንደ እግዚአብሔር ያለ ማንም የለም። እግዚአብሔር መልካም ነው። እና ይሄን ካልኳችሁ ይሄ ሰውዬ ያው በመጽሐፍ ቅዱስ ላይ የተሰጠበት ዋና ምክንያት ስለ መንግስተ ሰማያት ነው። ስለ መንግስተ ሰማያት እንዲህ አይነትን ነገር እንዳገኘ ነው የሚቆጠረው አንድ ሰው መንግስተ ሰማያትን ሲያገኝ ነው። እና እኔ ግን በዚህ ትምህርት ላይ ሩቲን የሆነ ስራ ግብርናውን ሲሰራ እግዚአብሔር ደግሞ ሰውየውን ያሰበበት መንገድ እንደሆነ ድርኬን ያቀረብኩላችሁና በዛ እይታ እንድታዩት። ኢየሱስ ጌታ ነው። እና ያው የኢትዮጵያን ስራ ታውቃላችሁ አይደል? ለፕሬዘንቴሽን አንድን ስራ ሰርቼ ውስጧ ሳንቲም ሁሉ ጨምሬ ነበር። ለኢየሱስ ይሁን። ኢየሱስ ጌታ ነው። ታዲያ እግዚአብሔር ክብሩን እስኪገልጥ ድረስ እንዴት አድርገን እንጠብቅ ስለሚለው ነገር እግዚአብሔር የሚናገረንን ነገር አብረን ከመጽሐፍ ቅዱስ እናያለን። ይህንን በደንብ አድርጎ የሚያስረዳን አንድ የመጽሐፍ ቅዱስ ክፍል አለ። ያንን እናያለን። አንድ ሁልጊዜ የምንላት ጥቅስም አለችና ዛሬ ማንነቷን አውቀን እናልፋለን። ኢየሱስ ጌታ ነው። ኤርምያስ መጽሐፍ ምዕራፍ 29 ላይ ነው የምወስዳችሁ። አሁን አላነበው እና ምን ይላል? እስራኤል በተለያየ ጊዜ ባመጹ ጊዜ በእግዚአብሔር ላይ ባመጹ ጊዜ እስራኤል በእግዚአብሔር ላይ ባመጹ ጊዜ አሳልፎ የሚሰጣቸው ወይ ለፍልስጤም ወይ ጠንከር ላለ ለነ ባቢሎን ወይም ደግሞ ሌሎች አሉ ኃይለኛ እዛ አካባቢ እስራኤልን በደንብ ለመደቆስ የሚችሉ አሶርም አለ፣ ሌላም አለ። እስቲ ሌላ ማን አለ? አቤት አማሌቅ። እሱን ነበር ልናገር የፈለኩት። አማሌቅም እስራኤልን ጉስም እግዚአብሔር በመንገዱ ሳትሆኑ ስትበድሉትና ስታሳዝኑት እናንተን ለመቅጣት ችግር የለበትም። ሰፈራችሁ ያለውን የማይመቻችሁን የማትወዱትን የምትንቁትን ሰው ያስነሳል። ከሱ ጋር ተስማምቶ መኖር ይሻላል። ህይወት አለ፣ ሰላም አለው፣ ጉብኝት አለው። ክብር ለኢየሱስ ይሁን። የትኛውም ነገር ይሁን ጥርሳችንን እንንከስ ነው ያልኳችሁ። ጥርሳችንን ነክሰን በሱ ፊት እንጽናንቁ። ማዳንን ያደርጋል፣ ጉብኝትን ያደርጋል። ስሙ ለዘላለም የተባረከ ይሁን። እና እስራኤል በእግዚአብሔር ላይ በድሎ ነበርና አንድ እድል ተሰጠው። ያ እድል ምንድነው የሆነው ብላችሁ ብትሉ የእግዚአብሔር እስራኤልን ወደ ባቢሎን አስማረካቸው። በሚያሳዝን ሁኔታ ነው በዛ ይሉት እና ትልቁ የእስራኤል
ያልተቀበሉት ነገር ምንድነው? እንዴት በእንደነዚህ ያሉ እግዚአብሔርን በማያውቁ ህዝቦች እግዚአብሔር አሳልፎ ይሰጠናል ነው። እኛ እግዚአብሔርን የምናውቅ እግዚአብሔርን የምንወድ ሰዎች ነን። ዋይ እንዲህ እግዚአብሔር ይሄን ለምን ያደርጋል ይላሉ። ብዙ ጊዜ ትልቁ ዱብ የሚያረጋቸው ነገር ቢኖር መደብደባቸውም አይደለም ምንም አይደለም፣ ግን እኛ ለምን እንዲህ እንደረጋለን? አሁን ወደ ክርስቶስም ለመምጣት ጉልበት ያቃታቸው ምክንያት ምንድነው? እኛ ህጉንም ሌላውንም እናቃለንና እንዴት ይሄን በሆነ መንገድ እንዴት እንዲህ በቀለለ ነገር እንደዛ አይነት ነገር ነው አመለካከታቸው። እና እስራኤል ወይም ደግሞ ይሁዳ እግዚአብሔርን በደሉና በእግዚአብሔር ፊት በብዙ ኃጢአት ሲመላለሱ እግዚአብሔር አመቻቸና ባቢሎንን አስነስቶ በባቢሎን 70 ዓመት እንዲገዙ አሳልፎ ሰጣቸው። እና በዛ በሄዱ ጊዜ ምን አደረጉ? ሰዎቹ አኮረፉ። እና ያው ምርኮናቸው ባቢሎን ሀብታም ሀገር ነው፣ እያበላቸው ይኖራሉና ስቲል አኩርፎ በቃ እስከምንሄድ ድረስ እዚህ እንደምንሆነው እንሆናለን ብለው እየተሰባሰቡ እየተመካከሩ ምናምን በየቀኑ ይተኛሉ፣ ይነሳሉ። አሁን ምንም ነገር አያደርጉም። እግዚአብሔር ደግሞ he has appointed time ያሰበው 70 ዓመት ነው። 70 ዓመት ነው። መጀመሪያ ኤርሚያስ 20 ምናምን ዓመት ሙሉ በየማለዳው የተነሳ የእግዚአብሔርን መልእክት ነግሯቸዋል። ተስተካከሉ፣ ተው ስሙኝ የሚመጣ ነገር አለ፣ ዞር በል ነው ያሉት። አሁን ሲሄዱ ኤርሚያስ ላይ አገሩ ነው ያለው፣ ቤቱ ነው ያለው። እነዚህ በስደት ነው ያሉት። ስደት ላይ ሆነው ደግሞ ደስ የሚገርማችሁ ነገር እነዚህ ሰዎቹ አመፀኞች አይደሉም፣ አመፀኛ ነቢያቶች አብረዋቸው ሄደዋል። መጽሐፍ ቅዱሱ ላይ ምን ይላል? የሐሰት ነቢያት ሟርተኞች አብረዋቸው ሄደዋል እና የውሸት ትንቢት ይነግሯቸዋል። እዛ ኔክስት ይር ነው የምንሄደው ይሏቸዋል። ሲጠበቅ ኔክስት ይር ሄዱ፣ እዛው ናቸው ያሉት። እንደዚህ አይነት ነገር ይናገሯቸዋል። እግዚአብሔር ግን ዝም የሚል አምላክ አይደለም። በዛ ውስጥ ሁሉ እያሉ ይሄ ሁኔታ እያለ ኤርሚያስ ከይሁዳ መልእክትን ወደ ባቢሎን ይልካል። ምንድነው የሚላቸው? 70 ዓመት ይፈጸማልና በዛ ጊዜ ነው የምትመለሱት። ስለዚህ እስከዛ ድረስ ይላቸዋል 70 ዓመት እስኪሞላ ድረስ እርሻንም እረሱ፣ አትክልትንም ትከሉ፣ ቤትንም ስሩ፣ ሚስትም አግቡ፣ ልጆችንም ውለዱ፣ ልጆቻችሁንም ዳሩ፣ የልጅ ልጆቻችሁንም ዳሩ፣ ብዙ ተባዙ፣ በዛም ደስታ ይሆንላችኋል። ሰማችሁኝ? በመጠበቅ ውስጥ ሁሉንም ነገር አራግፋችሁ አቆማችሁ አይጠበቅም። እየኖራችሁ እግዚአብሔርን ጠብቁት። ሰማችሁኝ? እየኖራችሁ ጠብቁ። እግዚአብሔር ያንን ቀን 70ውን ቀን አያሻሽለው። አፖይንትድ ታይም አለ። እኔ የቀጠርኩላችሁ ጊዜ አለ። እኔ ዓመት አለኝ የምመጣበት ዘመን ብሏል። ይመጣል። በዛ ዘመን እስኪመጣ ግን እግዚአብሔር ይጠበቃል። ሲጠበቅ ግን ስራ ቁመን ምንም ብለን አይደለም። የሚያገባም ያግባ፣ የሚነግድም ይነግድ፣ ነገር ግን አምላኩን ይፈልግ። እንደገና እዚህ ላይ ምን ብሏቸዋል? ጸልዩ፣ አገልግሎት እንዳታቆሙ ጸልዩ። ለራሳችሁ ብቻ አይደለም፣ ለምትኖሩበት ምድርና ከተማ ጸልዩ። በዛ ከተማ ላይ የሚመጣው መከራ እናንተንም ያገኛችኋልና በእኔ ማዳን ውስጥና እናንተም ሆናችሁ እነሱም ይሆኑ ዘንድ እናንተ ጸልዩ፣ ጸሎታችሁንም እሰማለሁኝ። ደግሞም ወደዚች ወደምትወዷት ምድርም እመልሳችኋለሁ። ሰማችሁኝ? እግዚአብሔር ይጎበኛል። እግዚአብሔር ይመጣል። ባላችሁበት ዘገየ በምትሉበት ነገር እግዚአብሔር ክብሩን ይገልጣል። የሚያገለግልም የሚኖርም ይኖር። ኑሮ መኖር ያለባችሁን ይሄ ኢንዲስክሪሚኔትሊ ነው። በእንደዛ አይነት ሁኔታ ላይ ያለ ሰው መኖር ባለበት፣ ለምሳሌ በአይሁድ እያሉ ፊት በይሁዳ እያሉ ይኖሩት የነበረውን ኑሮ በጊዜያቸው በእድሜያቸው ያገቡ የነበሩት ያግቡ፣ እህልንም ዝሩ፣ መሬትንም ግዙ፣ ማድረግ ያለባችሁን መኖር ያለባችሁን ነገር ሁሉ አድርጉ እያላቸው ነው እግዚአብሔር ያለው። አድርጉ። ይህንን እናንተ ብቻ አይደላችሁም፣ ልጆቻችሁም ያግቡ፣ ይጋቡ፣ የልጅ ልጆችንም ውለዱ፣ ቁጥራችሁ ይብዛ፣ በዛም ደስታ ይሆንላችኋል።
አንዳንድ ጊዜ ነገሮችን ስናይ ያለ ዕውቀት የምናደርጋቸው ነገሮች አሉና እግዚአብሔር ቢቀጣም ይሄኛውን ነገር አታድርጉ አላለም እና ልናደርግ ይገባል። ወይም እግዚአብሔር ቢዘገይም እግዚአብሔር መኖር ያለብንን ነገር መኖር አለብን። አገልግሎታችንን መቀጠል አለብን። አዎ አይመችም ግን ዱኢት እግዚአብሔር የሚለው እንደዛ ነው። ሰዎቹ እንደነገርኳችሁ እኛ አንደኛ ምናምን ብለው ቲማቸው እዚህ አካባቢ አይሁዶች ይሉ በብዛት እንጂ እኔ ቦልቲሞር ላይ ሰፈር አላቸው። እዛ ሰፈር አብሬ ኖሬ ነበርና መሬት የሚነካ ቀሚስ አለ። ቲማቸው እንደዚህ ያለ የሚንጀር ዘርፍ ያለው ነገር አድርገው ነው የሚሄዱት። በተለይ አርብ ምሽት ላይ አትችሏቸው። በጣም ከተማውን ኦቨርዌልሚንግ ላይ ነው የሚሄዱት። መኪና አይነዱም፣ በእግር ነው የሚሄዱት። እና እነዚህ ሰዎች ናቸው ተይዘው እዛ የሄዱት። ሃይማኖት አለን እግዚአብሔር አለን እና ምን የሚሉ ናቸው። ግን አሁን ተወስደዋል። ሶዋት ምንድነው የኛ እግዚአብሔር እየሰራ ያለው? በድላችኋል እግዚአብሔርን። ስለዚህ ነው እዛ ሄዳችሁት። እዛ የምትኖሩ ያለባችሁ ነገር ፊት የምትኖሩትን ኑሮ ቀጥሉ። መሬትን ግዙ፣ እህልንም ዝሩ፣ ይሄንን አድርጉ። እመጣው ግን መቼ ነው? አፖይንትድ ታይም አለ። 70 ዓመት ባለቀ ጊዜ ግን መልሳችኋለሁ። ክብር ለጌታ ይሁን እና በደስታ በዚህ ስፍራ እንደገና ሰብስቤ አኖራችኋለሁ ብሎ እግዚአብሔር ይናገራችኋል። ጸልዩ ላላችሁበት ቦታ አገልግሎታችሁ እንዳይቆም ብሎ እግዚአብሔር ይናገራል። ክብር ለኢየሱስ ይሁን። ምዕራፍ 29 ላንብ። ኢየሱስ ጌታ ነው። ምዕራፍ 29 ኤርምያስ ምዕራፍ 29 ቁጥር 1 ነብዩ ኤርምያስ ወደ ተረፉት የምርኮ ሽማግሌዎች ወደ ካህናቱም ወደ ነቢያቱም ናቡከደነጾር ከኢየሩሳሌም ወደ ባቢሎን ማርኮ ወደ አፈለሰው ሕዝብ ሁሉ ከኢየሩሳሌም የላከው ደብዳቤ ቃል ይህ ነው። ላኪው ማን ነው? ኤርምያስ ነው። ወዴት ነው የሚልከው? ወደ ባቢሎን ለተወሰዱት ምርኮኞች ማለት ነው። ይህም የሆነው ንጉሱ ኢኮንያን እናቱም እቴጌይቱ ጃንደረቦቹም የይሁዳንና የኢየሩሳሌም አለቆች ጠራቢዎችና ብረት ሰራተኞችም ከኢየሩሳሌም ከወጡ በኋላ ነው። ኤርምያስ የይሁዳ ንጉስ ሴዴቅያስ ወደ ባቢሎን ንጉስ ወደ ናቡከደነጾር ወደ ባቢሎን በላካቸው በሳፋን ልጅ በኤልሳና በኬልቅያስ ልጅ በገማርያ እጅ ደብዳቤውን እንዲህ ሲል ላከው። የእስራኤል አምላክ የሰራዊት ጌታ እግዚአብሔር ከኢየሩሳሌም ወደ ባቢሎን ላስማረኳቸው ምርኮኞች ሁሉ እንዲህ ይላል። እግዚአብሔር ለምርኮኞች እንዲህ ይላል፣ ቤት ሰርታችሁ ተቀመጡ። ቁጥር 5 ላይ ቤት ሰርታችሁ ተቀመጡ፣ አትክልትንም ተክላችሁ ፍሬዋን ብሉ፣ ተጋቡ፣ ወንዶችና ሴቶች ልጆችንም ውለዱ፣ ወንዶችና ሴቶች ልጆቻችሁንም አጋቡ፣ እነርሱም ወንዶችንና ሴቶች ልጆችን ይውለዱ። ከዚያም ተባዙ፣ ጥቂቶች አትሁኑ ታቸውና ቁጥር 7 ላይ በእርሷም ሰላም ይሆንላችኋልና ወደ እርሷም ላስማረኳቸው ከተማ ሰላምን ፈልጉ። ላስማረኳችሁ ከተማ ሰላምን ፈልጉ፣ ስለ እርሷም ወደ እግዚአብሔር ጸልዩ። የእስራኤልም አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላልና በመካከላችሁ ያሉትን ነቢያቶቻችሁንና ሟርተኞቻችሁ አታሏችሁ። እናንተም የምታልሙትን ህልም አትስሙ። በዛ ሆናችሁ የምታልሙትን ህልም እኔ አውቃለሁና ህልሙንም አትስሙት። ራሳችሁ የምታልሙትን አትስሙ። ነቢያቶቹን የሚሏችሁንም አትስሙ። ሟርተኞች የሚሏችሁንም አትስሙ። ይሄ ቃል የጸና ነው፣ አይለወጥም። 70 ዓመቱን መጨረስ አለባችሁ። እስክትጨርሱ ግን በእንዲህ አይነት ኑሮ መቀጠል አለባችሁ ብሎ እግዚአብሔር በነቢዩ ኤርምያስ ይነግራቸዋል። ክብር ለጌታ ይሁን እና እንደ እግዚአብሔር ፈቃድ እንደ እግዚአብሔር ቃል እግዚአብሔር እንደሚለን ባለንበት ስፍራ ልንኖር እግዚአብሔር ያለን በህይወታችን እስኪፈጸም እግዚአብሔር ጉብኝቱን በእኛ ህይወት እስኪያደርግ ድረስ ጸንተን ልንቆም ይገባል። ይሄ በሚሆንበት ጊዜ ግን እግዚአብሔር ክብሩን ይገልጣል። ከዛ ቀጥሎ የሚናገረንን እንመልከት። ቁጥር 8 የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላልና በመካከላችሁ ያሉትን ነቢያቶች ሟርተኞችን አያታሏችሁ። እናንተም የምታልሙትን ህልም አትስሙ። በስሜ ሐሰተኛ ትንቢትን ይነግሯችኋልና እኔም አላኳቸውም፣ ከኔ አይደሉም። እግዚአብሔር እንዲህ ይላልና
70 ዓመት በባቢሎን በተፈጸመ ጊዜ ጎበኛችኋለሁ ወደዚህም ስፍራ እመልሳችሁ ዘንድ መልካሚቱንም ቃሌን እፈጽማለሁ 11 ለእናንተ የማስባትን ሐሳብ ያውቃለሁ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም ብዙ ጊዜችን ነገር እናቃታለን እዚህ ሰፈር ላይ የተነገረችው ነገር እስራኤል ለእናንተ በጎ ሐሳብ አለኝ ግን 70 ዓመት ጠጥቷት ነው የሚለው እና ሌላ ነገሮች ላይ ሆነ እግዚአብሔር ለአንተ የማስባትን ሐሳብ አውቃለሁ እውነት ነው እግዚአብሔር ያውቃል ግን እንዲህ እንዳናቀላት እነዚህ ሰዎች በብዙ መከራ ውስጥ ዘመን እኮ ውጭ ሀገር እያለቀ ነው አሁን እስቲ ኢትዮጵያ መጣችሁ ያሌዳችሁ አላችሁ ትሄዳላችሁ ወዲያው ሽልክ ብላችሁ በሁለትም በሶስትም ዓመት ትሄዳላችሁ እኔ ለመጀመሪያ 14 ዓመት ቆየሁኝ ከዛ በኋላ በሁለትም በአንድም ዓመት ሄዳለሁ ቶሎ በየዓመቱ አሁን ዓመትም ባልቆይ ደስታዬ ነው እና ምን ልናዋችሁ ነው አስመራ ግሬ ቢያገኝ በየሳምንቱ ቢሄድ ደስታው እንደሆነ ገምታለሁ ግን እዚህ ጋር እንደምታዩት እግዚአብሔር ምን አለ 70 ጨርሱ ያ ትክክለኛ ጉዞ ይሆናል ስትመለሱ ደግሞ በክብር ነሸኛቸው እውነት ሲወጡ በክብር እግዚአብሔር ሸኝቷቸዋል ቁጥር 12 ላይ እንደዚህ ይላቸዋል እናንተም ትጠሩኛላችሁ ሄዳችሁም ወደኔ ትጸልያላችሁ እኔም እሰማችኋለሁ እናንተም ትሹኛላችሁ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ ከእናንተ ዘንድ እገኛለሁ ይላል እግዚአብሔር ምርኳችሁንም እመልሳለሁ ምንም የሚቀር ነገር የለም ብትናገሩ ወደኔ ማላደርግላችሁ ነገር የለም ነገር ግን ያልኳችሁ ነገር ሁሉ እውነት ነው እነዛን ሟርተኞች እነዛን የሐሰት ነቢያት እንዳትሰሟቸው ክብር ለኢየሱስ ይሁን ከሕዝብም ሁሉ ዘንድ እናንተን ካሳደድኩበት ስፍራ ሁሉ እሰበስባችኋለሁ ይላል እግዚአብሔር እናንተን ለምርኮ ወዳፈለስኩበት ስፍራ እመልሳችኋለሁ ክብር ለጌታ ይሁን እና ወረድ ብትሉ ብዙ ነገር አለው እንደው ስለ ነቢያቱ ሲናገር እገላቸዋለሁ ነው ያለው እገላቸዋለሁ ከዛም በኋላ በእስራኤል አንድ ተረት ወይም ደግሞ መሐል ላይ ይኖራል እንደንትና በባቢሎን እንደተገደለው ተብሎ እነዚህን ነቢያቶችን በአደባባይ እንዲገላቸው አደርጋለሁ ነቢያት ሐሰትን የሚናገሩ ሰዎች ለትንሽ ዘመን በሚያገኙት ሳንቲምና ዝና ሊኖሩ ይችላሉ ፍጻሜው ግን ያማረ አይደለም ነብይ መሆን የሚፈልግ ሰው አለ ጸጥ አላችሁ እና እግዚአብሔር ካላላችሁ እንዳትሞክሯት ቅጣት አለው ክብር ለአምላካችን ይሁን እንደ እግዚአብሔር ያለ ማንም ኢየሱስ ጌታ ነው ስሙ ይባረክ የረዳን አምላክ የተባረከ ይሁን እስቲ አይኖቻችንን ከደን አድርገን እንጸልይ እናመሰግንሃለን ስምህ ይባረክ አንተ ልጆችህንና ሕዝብህን የማትተው ነገር ግን ሕዝብህ ደግሞ ይመለስ ዘንድ በመንገድህ የምትመራ አምላክ ነህና አባት ሆይ በምትመራን ጊዜ እግዚአብሔር ሆይ ጸጥ ብለን ድምጽህን መስማት ጸጥ ብለን ለትእዛዝህ መገዛት እንዲሆን ነገር ግን አቋራጭ መፈለግ እንዳይሆን የመጽናትን አቅም ለኔና ለወገኖቼ እንድትሰጠን በኢየሱስ ስም እለምናለሁ አቅም እንድትሰጠን የኔ ጌታ ጸንተን የምንቆምበት ያንተ ጊዜ እስኪመጣ በዚህ ጥርሴን ነክሼ ቆማለሁ የምንልበትን አቅም እንድትሰጠን በኢየሱስ ስም እለምናለሁ ሪፓ ካሼላ ካላፖራ አባ በፊት ደግሞ እንዲጸንተው ቆመው ሳለ ሲመላለሱ የዕለት ነገራቸውን ሲሰሩ ጉብኝቱ ወደ እነሱ እንዲመጣ በኢየሱስ ስም እጸልያለሁ ኢሎ ሪፓ ካሼላ ኢላ ፖራ ካራሺላ ሩሃራ ካራፖራ የእግዚአብሔር ጉብኝት የእግዚአብሔር ክብር እግዚአብሔር ሆይ በኢየሱስ ስም እጸልያለሁ አባ በቅንነት የሚፈልጉ ብዙ ልጆች አሉ እግዚአብሔር የዘላለም አምላክ በሚጠብቁ ቀን ሁሉ አንተ በጎነትህን እንድትገልጽ እግዚአብሔር የዘላለም አምላክ ያየህላቸውን እንዲያዩ እንድትመራ እንድታጸና እንድታቆማቸው እግዚአብሔር የዘላለም አምላክ ወዳየህላቸውም ከፍታ እንድታወጣ በኢየሱስ ስም እጸልያለሁ ብዙዎች እግዚአብሔር ሆይ በመካከላችን በተለያየ ሰልፍ ውስጥ ያልፋሉ በጤና ሰልፍ ውስጥ በፋይናንስ ሰልፍ ውስጥ እግዚአብሔር ሆይ በህይወት ሰልፍ ውስጥ ያልፋሉ እግዚአብሔር ሆይ በእነዚህ ሁሉ ጸንተው አንተ ለምትወዳቸው ያዘጋጀውን ሪዋርድ መቀበል የሚችሉበት ቦታ እንድታደርሳቸው በኢየሱስ ስም እንለምንሃለን
ክብርህ በባሪያዎችህ ላይ ይገለጥ። ማዳንህ በሕዝብህ ላይ ይገለጥ። ምህረትህ ለሁላችን ይሁን የኔ ጌታ። አቤት በቅንነትና አንተን በመፍራት ዘመናችንን እንድንጨርስ እርዳን። አባ እናመሰግንሃለን። ሁሉ ለክብርህ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። ክብር ለጌታ ይሁን።